Hosanna Ade Hosanna Ade Hosanna ባዲያ ዞን ቦሳና ከተማ አስተዳደር ባቢዮ ኤርሳሞ መታሰቢያ ስቴዲየም ሲካሄድ የቆየው ሁለተኛው የማዕከላዊ ኢትዮጵያ ክልል የታዳጊ ወጣቶች የምዘና ውድድር ፍጻሜውን አግኝቷል። በምዘና ውድድር 4 የስፖርት አይነቶች የቀረቡ ሲሆን 3 ልዩ ወረዳዎችና 6 ዞኖች በውድድሩ ላይ ቀርበዋል። ለተከታታይ 7 ቀናት ቦሳና ከተማ ሲካሄድ የቆየው ውድድሩ በአዳማ ከተማ ለሚካሄደው ሀገር አቀፍ ውድድር ማዕከላዊ ኢትዮጵያን ወክለው የሚሳተፉ ስፖርተኞችንም በመምረጥ ውድድሩ ተጠናቋል። ከዚህም በተጨማሪ በጠቅላይ ሚኒስተር ኢኒሺየቲቭ 2028 ኢትዮጵያ ታስተናግዳለች ተብሎ ስለሚታሰበው የአፍሪካ ዋንጫ መሰረት ባደረገ 19 ታዳጊ እግር ኳስ ተጫዋቾችን ከክልሉ ተመልምለዋል። ሀዲያ ቴሌቪዥንም በስፍራው ተገኝቶ እንደታዘበው የማዕከላዊ ኢትዮጵያ ክልል የእግር ኳስ ቴክኒክ ቡድን የተጫዋቾችን ብቃት በመመዘን ረገድ ከፍተኛ ጥረት ሲያደርግ ቆይቷል። ሂደቱ ምን ይመስላል? ከፕሮግራማችን ታገኙታላችሁ። አብራችሁን ቆዩ። Hosanna Ade Hosanna Ade Hosanna Ade Hosanna Ade Hosanna Ade Hosanna ወርቅ ያደኩብሽ የልጅነት ቤቴ ያደኩብሽ የልጅነት ቤቴ ሁሌ የምትናፍቂኝ የኔ አዲስ ስስቴ Hosanna Seledi Nate Anile Yuma Seledi Hosanna Ayade Hosanna Seledi Yuma Anile Yuma Seledi ለተከታታይ 7 ቀናት ነው ይሄንን የምዘና ውድድር ስናካሄድ የነበር ነው። ያው ቀደም ሲልም እንደገለጽ ነው በ4 የስፖርት አይነቶች ነው ምዘናውን ያካሄድ ነው። በዚህም ቀጣይ ክልላችንን የሚወክሉ ጥሩ ተፎካካሪ የሆኑ ስፖርተኞችን ማግኘት ችለናል። ከዛም በዘለለ እንደ ሀገር አቀፍ በተቋቋመው የሜዲካል ቲምም ጭምር የተመለመሉትን ልጆች በማሳየት የእድሜ ሂደቱንም ጭምር አስገምግመን ሬዲ የሆንበትና ቀጣይ የካቲት 1 ላይ በሚጀምረው ሀገር አቀፍ የምዘና ውድድር ላይ ለመሳተፍ እንግዲህ ይሄን ፕሮግራም ከዘጋም በኋላ ወደ ዝግጅት የምንገባ ነው የሚሆነው። እንደ አጠቃላይ ግን ውድድሩ ወይም የምዘና ሂደቱ የታለመለትን አላማ ይመታ ነበር። የነበረው ውድድር እጅግ በጣም ደስ የሚል ጥሩ ወጣቶች የታዩበት ነው። ውድድሩ መዘጋጀቱ አንደር 15 ከዚህ በፊት የቀረንት ነበር። በዘንድሮ አመት ግን መመለሱ እጅግ በጣም ተስፋ ያላቸው ልጆች ምናይበት ነው ያየንበት ነው። ለሀገር የሚጠቅሙ ተጫዋቾች ያየንበት ነው። ነገር ግን አንዳንድ ቦታ ላይ ምናያቸው ትንሽ ጋፖች አሉ። የእድሜ ወጥ ያለ መሆን ነገር አለ። ያው እንደ ሀገር ችግር ነው የእድሜ ጉዳይ። ነገር ግን የኛ ክልል ትንሽ የተሻለ ነው ብዬ አስባለሁ። ነገር ግን አሁንም ዞኖችና ልዩ ወረዳዎች ትኩረት አድርገው ቢሰሩበት የተሻለ ነው። ዞኖችና ልዩ ወረዳዎች ያመጡት ተጫዋቾች ጥሩ አሉ፣ ደስ የሚሉ የሚያስቀኑ ነገ ላይ ብዙ ነገር ለማሰርተ ውጤት መታመጣባቸው እና እንደ አካባቢም ሊያስጠሩ እንደ ክልልም ትልቅ ነገር ማስቀመጥ የሚችሉ ልጆችን ክልሎች ወረዳዎችና ዞኖች አሳይተውናል። ይሄ አንዱ ትልቅ ክሬዲቱን ሊሰጣቸው የሚገቡ ነገሮች ናቸው። ምክንያቱም ያላቸው ልጆች ከየአካባቢው መልምለው አንጥተው እዚህ ጋር እድል እንዲያገኙ በማመቻቸት የማይገኝ እድል ነው። ምክንያቱም ልጆች የለፉበትን እንዲያገኙ ያመቻቸው ዞንና ልዩ ወረዳዎች ናቸው። ለዚህ ክሬዲቱን ይሰጣል። ይህን የታዳጊዎች ውድድር ትኩረት ሰጥቶ በማዘጋጀቱ ብዙ ታዳጊዎች ለሀገር አቀፍ ብሎ ለተያዘው ፕሮጀክት የተመረጡበት ሂደት ነው ያለውና ለዛ ነገር በመዘጋጀቱ ከልብ እናመሰግናለን። ትኩረት ተሰጥቶ ይህን ያህል ልጅ ተሰርቶ ወደ ትልቁ ካምፕ እንዲገቡ በመደረጉ ከልብ አድርገን እናመሰግናለን። ዞኖች ልጆቻቸውን በእድሜ ክልል ያመጡበት ሁኔታ ያየንበት እንዲሁም ደግሞ የተሻለ ውድድር ተስፋ ለነገ ለሀገሪቷ ተስፋ የተጣለባቸው ታዳጊዎች እንዳሉ ያየንበትና ዞኖች፣ ከተሞች፣ ልዩ ወረዳዎች በደንብ ቢሰሩበት የተሻሉ ልጆችን ማግኘት የምንችልበት መድረክ እንደሆነ አይተናል። ይሄ ውድድር አሁን ባለበት ሁኔታ በጣም ደስ የሚል
በርካታ ወጣቶች ያየንበት ታዳጊ ወጣቶች ያየንበት ነገ ለሀገራችን ትልቅ ተስፋ ሊሆኑ ታዳጊዎች ሊፈጠሩ የሚችሉበት ውድድር እንደሆነ ነው ያየነውና ከውድድር አዘጋጃጀቱ አንፃር በጣም የተሻለ ጥሩና አበረታች የሆነ ውድድር እንደነበረ ነው። ጥሩ ተፎካካሪዎች ነበሩ። ህፃናቶች ናቸው። ጥሩ ይፎካከሩ ነበረ። ፕራይም ሚኒስቴራችን ኢኒሼቲቭ የሆነው የታዳጊ እግር ኳስ ፕሮጀክትን ለመመልመል ለማጠናከር ቀጣይ እንደ ሀገር በሚዘጋጀው የአፍኮን ላይም አገራችን አሸናፊ እንድትሆን አሸናፊ ትውልድ ለአሸናፊ ሀገር በሚል ትልቅ አላማን ሰንቆ እየሰራ ያለ ነው። በዚህም ለክልላችን 19 ልጅ ተሰጥቶናል። በዛ መሰረት እኛም ከክልሉ እግር ኳስ ፌዴሬሽን ጋር በጋራ በመሆን ቴክኒካል 5 ቴክኒካል ኮሚቴዎችን በማዋቀር ይሄ ቴክኒካል ቲም 9ኙንም በዚህ ውድድር እየተሳተፈ ያለውን 9ኙንም መዋቅር ተች ያደረገ የምልመላ ሂደት ነው የተካሄደው። ምልመላ ሂደቱም እጅግ በጣም ሳይንሳዊ በሆነ ዲቴል ልጆች የትኛው ደረጃ ላይ የትኛው ፖዚሽን ላይ ምን አይነት ልጅ አለ ጭምር በፖዚሽንም ጭምር የተለየ ፍጹም ጥንቃቄ የተሞላበት ቀጣይ ሀገርን የሚያስጠሩ ከክልል አልፎ ሀገርን የሚያስጠሩ ልጆች እንዲወጡ በጣም በትልቅ አጽንኦት 5ቱም የተቋቋሙ የቴክኒክና አባላት ስራቸውን ሰርተው አስረክበውናል። ስለዚህ ቀጣይ በሚካሄዱ እንደ ሀገር በሚካሄዱ ሂደቶች ላይ የማዕከላዊ ኢትዮጵያ ልጆችም በዛ መድረክ ላይ ይታያሉ ማለት ነው። ሂደቱ በጣም ዲሲፕሊን እንደሆነ ትልልቅ ሙያተኞች ከዩኒቨርሲቲ ላይ ያሉ ሙያተኞች ጭምር የተካተቱበት የቴክኒክ ቲም ነው ያለው። ውጤቱም ጥሩ ነው። ስፖርተኞቹ ከሚገርም በላይ በጣም የሚያስቀኑ ቴክኒካሊ በጣም የሚያስቀኑ ደስ የሚሉ በቃ አይተ ልትገረምባቸው የሚችሉ በብዙ መንገድ እንት የምትላቸው ልጆች አሉ እና ሲቀጥል ደግሞ ፖዚሽኒንግ አዌርነሳቸው ያስቀናል። በዚህ እድሜያቸው ለሚጫወቱበት ቦታ አዌር የሚያደርጉት ለዛ ቦታ ላይ ያላቸው ግንዛቤ ይሄ ከምንም በላይ ነው። እንደ ሀገር በዚህ እድሜ ተጫዋቾች የሚጫወቱበትን ቦታ መረዳት የሚችሉ በዚህ እድሜ ካገኘ ሲያድጉ በሂደት ብዙ ነገር እየቀለለ ነው ለሚቀበላቸው አሰልጣኞች የሚሆነው ያስባለሁ። 5 ነን። 5ታችን የወጣለን እንደ እግር ኳስ ፌዴሬሽን የተቀመጠበት የተጫዋቾች ምልመላ ሜጀርመንት ሜካኒዝም አለ። በዛ ሂደት ነውና እዛ ላይ ቁጭ ብለን ይሄ ፖዚሽን ይሄ ቦታ ላይ እንዲ ተጫዋቾች አቅም አለው በዚህ አንፃር ቴክኒካል ነገሮችን የሚፈልገውን ፖዚሽኑ ልጆች ያላቸውን አቅም በመነሳት ያለውን ነገር በመናበብ በሐሳብ የበላይነት እስካሁን አድርገናል ልጆችን። ይሄ ክልል እንደሚታወቀው ፖቴንሻል ነው። በፉትቦል በጣም ፖቴንሻል ነው። ፕሪሚየር ሊግ ላይ የሚሳተፉ ከፍተኛ ሊግ፣ ብሔራዊ ሊግ የሚሳተፉ ክለቦች ያሉበት ክልል ነው። አዲስ ቢሆንም ግን ነገር ግን ፖቴንሻል በጣም እና አላባ እና ጉራጌ እና ሀዲያ እና ቀቤና የተለያዩ ዞናችን ላይ ክልላችን ላይ የሚገኙ ዞኖችና ልዩ ወረዳዎች በጣም በፉትቦል ፖቴንሻል ነው። እንደውም እኛ በጣም የተቸገረው ምንድነው 19 ልጅ በሚለው ያው በጣም የተቋቋመው ቴክኒክ ኮሚቴ ከምሁራን የተወጣጣና ልምድ ያለው ኮሚቴ በመሆኑ እጅግ በጣም ጥሩ ክልላችን ሀገራችን የሚጠቅሙ ልጆች ምርጫ አድርገናል ብዬ እናስባለን። ሄደውም ደግሞ ለሀገር የሚጠቅሙ ክልሉን የሚያኮሩ ሀገርን የሚያኮሩ ልጆች መርጠናል ብዬ አስባለሁ። ይሄ ነገር ከሌላው ጊዜ ለየት የሚያደርገው እንደ ሀገር ይሄ ነገር ለኛም ክልል 19 ልጅ በመሰጠቱ ይሄን ያሰበውን ይሄ የፈጠረው አካል እኔ በጣም አፕሪሺየት ሊደረግ ይገባል። ፌር የሆነ ነው፣ ባላንስ የሆነ ነው። ከነዚህ ውስጥ ተጠምቆ እንደ ሀገር 300 ነው ሲባል የሰማሁት በጣም እጅግ በጣም የሚያኮሩ እንደተባለው 2028 ላይ የምናዘጋጀው የአፍሪካ ዋንጫ ጥሩ ልጆች ግባት ይሆናል ብዬ አስባለሁ። በጣም ጥሩ ነው። እንደ ክልላችን ተጨንቀን ትኩረት ሰጥተን የሰራ ነው እንደሆነ ለመግለጽ እወዳለሁ። ዞን 6-7 ልጅ አግኝተናል። እንደዛው 4 ከአንድ ዞን አንድ ልጅ አግኝታ የኮታ ሳይሆን ያላቸውን አቅም በመነሳት ነው። አቅም ነው እዚህ ጋር ሜጀር የተደረገው ኮታ አይደለም፣ ለማሟያነት አይደለም። እኛ የሰራ ነው እዚህ ጋር ያው እግር ኳስ ስትል በኮታ ሳይሆን በአቅም ነው ሜጀር የምታደርገው። በዛ መንገድ የመጣ ነው። ከእድሜ አንፃር ገባ ወጣ አለ፣ የሚጠጋ አለ 15 ላይ ከዛ በታች አለ። ያው የሚጠጋው ጫፍ ላይ ነው ያለው፣ ማብቂያው ላይ አለ ስረዳ ከአቅም ከስጠይቅ ኢንፎርም መረጃ ስጠይቅ ስታነሳ ከዛ አንፃር ልጆች የተጠጉ 15 አለ። ውድድሩ 15 ዓመት በታች ነው። ከዛ አንፃር በቂ ነው ያስባሉ እድሜያቸው።
እና ፊዚካሊም ጥሩ ልጆች አሉ ማደግ የሚችሉ ያንንም ግንዛቤ እስከተል ነው ልጆችን ስካውት ያደርጋል። እግር ኳስ ላይ እኔ በግሌ ስወስደው እግር ኳስ ብሔር የለውም፣ ሃይማኖት የለውም። ፐርፎርማንስ ላይ ዲፔንድ ሆነን ነው ስንሰራ የነበረው። ኮታ የሚለው ነገር ሞርኛ አልተጠቀምንም። አቅም ያላቸው ለሀገር የሚጠቅሙ ነገ ዞናቸውን ሊጠቅሙ ራሳቸውም ሊጠቅሙ የሚችሉ ልጆች ላይ ነው እንጂ ፎከስ ያደረግነው እንደ ኮሚቴው ኮታ የሚባል ነገር አልተጠቀምንም። ከዛ በተረፈ መስፈርቶችን አስቀምጠን በዛ ልክ ነው ስንመለምን የነበረው። ነገር ግን አሁን ኮታ ምናምን የሚለው ነገር ይሄ ለእግር ኳሳችንም ለስፖርቱ የሚጠቅም ነገር ሆኖ ስላላገኘ ነው ብዙ ሞር እሱ ላይ አልተጨነቅንም። እኛ ከየትም አካባቢ ይሁን ለሀገርና ለኛ ክልላችን ሊያስጠሩ የሚችሉ ሄደው ሊመለሱ ሳይሆን እዛ ሄደው የተሰጣቸውን እድል በአግባቡ ተጠቅመው ይሄን ተጠቃሚ እንዲሆኑ በሚል ሐሳብ የመረጥን መሆን ነው። ከዛ በተረፈ ከእድሜ ጋር ተያይዞ እንደኛ ክልል ዘንድሮ ጥሩ ነገር ኦንላይን ላይ የተመዘገበ ይሄ ውድድር ከመዘጋጀቱ በፊት ኦንላይን ፕሮፋይሎች ተሞልተው ኦንላይን ቋት ላይ ያሉ ልጆች ነው ሞር ታሳቢ አድርገን ፊዚካሊም የመጣም ዶክተሮች አሉ ብዙ ነገር አድርገን ነው አጣርተን ወደ ምልመላ የገባ ነው። ጥሩ ነገር ይገጥመናል። ብዙም ተመላሽ ይኖራል ብዬ አላስብም። በታዳጊዎች የብሔራዊ ውድድር ላይ ማዕከላዊ ክልል 19 ልኡካን ያሳትፋል። ከዛ ውስጥ እኛ አንድም ሁለትም ሶስትም ልጆችን እድል ሰጥተው እንዲያዙ በማድረጋቸው ከልብ አድርገን እናመሰግናለን። ውድድሩ ማራኪና ያው እንዳያችሁትም ሳቢ የሆነ በጣም ደስ የሚል ምንም አይነት እንከኖች አላየንበት በጣም ደስ የሚል ውድድር መሆኑን ለማየት ሞክረናል። እንደ ሀገራችን የብሔራዊ ቡድን ለበርካታ ዓመት ውጤታማ ውጤት ርቆን ያለነውና ውጤታማ አልሆንም። አሁን ይሄ ውድድር ትልቅ ተስፋ ሊሆነን የሚችል ጠቅላይ ሚኒስተሩ የያዙት ኢኒሼቲቭ በቀጣይ የታቀደውን በ2030 ሀገራችን የአፍሪካ ወይም ሌሎች ውድድሮችን ለማዘጋጀት በምትነሳበት ይሄ ውድድር ትልቅ የሆነ ተስፋ ያለው ነገ ከዓለም ተርታ ልንሰለፍበት የምንችለው ዓለም ዋንጫን የአፍሪካ ዋንጫን በቴሌቪዥን መስኮት የምናያቸው የኛ በርካታ ልጆችን ሊያፈሩ የሚችል ውድድር ነው። ይሄ በጣም ሊመሰገንና ሊደገፍ የሚገባ ነገር ነው። ምክንያቱም እንደ መንግስት ከፍተኛ ትኩረት እንደተሰጠው እንደ እግር ኳስ ፌዴሬሽንም ተናቦ ከመንግስት ጋር በዚህ ደረጃ ስራ ሰርቷል ብዬ አስቤ አላቅም። ይሄ ሊመሰገን የሚገባው ሀሳቡ ባለቤት ያው እንደ መንግስት ትልቁን ከምንም በላይ ክሬዲት ሰጥቷል። ትልቅ ፕሮጀክት ነው፣ ትልቅ ሀሳብ ነው። ይሄን ሀሳብ ደግሞ መሬት ላይ እየወረደ ነው እና ይሄ ደግሞ በቅርብ ጊዜም ለውጥ እንደሚያመጣ በዚህ ፕሮጀክት በዚህ ሀሳብ እኔ ሙሉ እምነት አለኝ። ምክንያቱም በየአካባቢ ያሉ ልጆችን ነው የምትሰበስበው። ምክንያቱም የሆነ ፊት የተወሰነን አካባቢ ነው የምታየው። አሁን ሁሉም ይቀር የለም። ከዛ አንጻር ይሄ እንደ መንግስት ሊመሰገን ክሬዲቱ ሊሰጠ የሚገባው ትልቅ ፕሮጀክት ነው። እንደኛ ኮቺንግ ስታፍ ሁኔታውን ስንመዝን በጣም አሪፍ ነገርና በጣም ትኩረት ከዚህ የበለጠ ትኩረት ከተሰጠ ነገ ሀገሪቷ ያለችበት የስፖርት እርከን አንድ ከፍ ይላል ብዬ አምናለሁ እንደራሴ። ምክንያቱም ተስፋ ሰጪ ፖቴንሻል የሆኑ ልጆችን ያየንበት 19 ልጅ እንዳልኩ ለማዕከላዊ ክልል ሲመረጡ ሁሉም ዞኖችና ልዩ ወረዳዎች የራሳቸውን አቅም ያላቸው ልጆች እድሉን አግኝተው እንዲሳተፉ ያደረግንበት መድረክ ነውና ከዚህ የበለጠ ትኩረት ቢሰጥ ከዚህ የበለጠ የጊዜ ጋፕ አሁን ውድድሩ ላይ የሁለት ቀን የሶስት ቀን እይታ ሲቀር ብዙ ዞኖች እኛ ኦንላይን ላይ ስላለን ነው ወዲያውኑ ቶሎ ልንቀርብ፣ ግን ጊዜ ተሰጥቶ ቢሰራ ደግሞ የተሻለ ትውልዶች እናገኛለን። የእድሜ ምርመራውም በተሻለ መልኩ ትኩረት ተሰጥቶ ቢሰራ የተሻለ ነገር እናገኛለን ብለን እናምናለንና እጅግ በጣም ምርጥ ውድድር ያየንበት ምርጥ ፉክክር ጊዜ ያየንበት ለነገ ተስፋ የሚሰጥ ነው እንደ ክልላችን ብሎም እንደ ሀገራችን። በስፖርቱ ላይ በርካታ ቦታዎች ላይ ስብራት አለው ከታች ጀምሮ እስከ ላይ ድረስ። ይሄ ውድድር የበለጠ ያጠናክረዋል። ቀደም እንዳልኩት በተለያዩ ሀገር አቀፍ ዓለም አቀፍ የምናያቸውን ልጆች በዚህ ውድድር መነሻ ማናይበት ምክንያት አይኖርም። እቅዱም ለክልላችንም የተሰጠው የሚመረጡ ልጆች የተሻለ ቦታ እንዲደርሱ ነው። የሀገራችንን ስፖርት አንድ እርምጃ ከፍ ያደርገዋል ብቻ ሳይሆን 4-5 እርምጃ ከፍ የሚያደርገውና ውጤት ምናይበት ውድድር ነው። እንግዲህ ይሄ ውድድር ያው መልካም አጋጣሚዎች ወይም መልካም እድሎችን ይዞ የመጣው አንዱ ምንድነው ውድድር ያላገኙ ታዳጊ ህጻናት እንዲወጡ እንዲታዩ ትልቅ ሰፊ የሆነ እድል ፈጥሯል። በጣም ለውድድሩ ክስተት የሆኑ ልጆችን አግኝተናል። እንዲህ አይነት ውድድሮች ሲሰፉ በጣም ታለንትድ የሆኑ ያላሰብናቸውን ልጆች ጭምር የምናገኝበት ነው። ይሄ እንደ መልካም አጋጣሚ ወይም እንደ መልካም እንትን ወስደናል።
ግን ምን ገጠማችሁ ለተባለው ያው እንደሚታወቀው እንግዲህ ውድድሮች ሲካሄዱ የተለያዩ ነገሮች ሊገጥሙ ይችላሉ። ተሳትፎ አንፃር ቁጥራችን በጣም ያነሰ ነው። ይሄ ቁጥራችን በጣም በማነሱ ደግሞ በጣም መታየት ያለባቸው የመታየት ሽፋኑን ገድቦብናል። በደንብ ማሳየት አልቻልንም። ክልላችን ፖቴንሻል ነው። በበርካታ ውድድሮች በበርካታ ስፖርት አይነቶች ፖቴንሻል አካባቢ እንደመሆኑ ካለው ከመዋቅር ካለመሳተፍም የምን ባለመሳተፉ የእይታችንን አድማስ አጥብቦታል። ተሳትፎችን ትንሽ ጎልቶ አንሷል የሚል ነገር ነው ያለን። አጠቃላይ ግን የተሻለ ነገር ነው ያየነው። በመጨረሻ ያው እንዳልኩ ቅድምም ለማመስገን የሞከርኩት ማዕከላዊ ክልልን እንዲሁም ደግሞ የጉራጌ ዞን ብሎም የወልቂጤ ከተማ አስተዳደርን ኤምኤንቲ አካዳሚ አሰልጣኞች ኃላፊዎችን ከልብ አድርጌ አመሰግናለሁ። ለሰጣችሁን እድል ላደረጋችሁልን ነገር ሁሉ አቶ መሐመድ ናስርና መላው የኮቺንግ ስታፍ ከልብ አድርጌ አመሰግናለሁ። ያው እናንተም ከኛ ጋር ቀርባችሁ በመስራታችሁ ሀዲያ ቲቪ ሊበረታታ የሚገባ ነው። እንደ ክልል ጥሩ እንቅስቃሴ እያደረገ ነው። ለስፖርቱ በጣም ቅርብ ነው። ስፖርቱ ደግሞ ሚዲያ ይፈልጋል። እንደ አቅም ያላቸው ልጆች አቅም ያላቸው ባለሙያዎችን የሚያወጣ ሚዲያ ነው። በርቱ ተበረታ ማለት ፈልጋለሁ። አመሰግናለሁ። እንደዚህ አይነት ውድድሮች አሁን ለኢኒሼቲቭ እና ለምልመላም ብቻ ሳይሆኑ ትላልቅ ውድድሮች አሉ። ታዳጊን ከማንሳት አኳያ አካዳሚዎች መኖራቸው ጥሩ ነው። ፕሮጀክቶች መኖራቸው ጥሩ ነው። እንደዚሁ ግን ፕሮጀክት ውድድር ቢዘጋጅ ይሄኛው ጅምር ነው፣ ደስ የሚል ነው። ነገ ደግሞ የጠነከረ ነገር እንዲኖር ክልሉ ጠንክሮ ቢሰራበትና ፕሮጀክቶች አሁን በየአካባቢው ያሉ ፕሮጀክቶች ክትትልና ድጋፍ ቢደረግላቸው እንደ መንግስት በመንግስት መዋቅር ውስጥ ባይሆኑም ግን ክትትል ምክንያቱም አገርን ሊወክል የሚችል ትውልድ ስለሆነ የሚወጣው ክትትል ቢደረግና ድጋፍ ቢያደርግ የተሻለ ነው። እንደ ሚዲያ እናንተን ላመሰግን እፈልጋለሁ። ምክንያቱም ውድድሩ ተጀምሮ እስኪያልቅ የነበራችሁ ጊዜ፣ ታይም፣ ኢነርጂያችሁን ኢንቨስት አድርጋችኋልና ትልቁን ክሬዲት እሰጣለሁ እና ውድድሩን ላዘጋጀው እኛም እዚህ ጋር መተን ሰላማዊ የሆነ መንገድ እንድንጨርስ ሁሉን ነገር ላደረገው ለዞን አስተዳደር፣ ለከተማ አስተዳደር ትልቁን ክሬዲት መስጠት እፈልጋለሁ። በመጨረሻ እንግዲህ ይሄ ውድድር ፍጹም ሰላማዊ እንዲሆን የሀዲያ ዞን አስተዳደርም የሆሳና ከንቲባም ሌሎች ባለድርሻ አካላትም የጸጥታ አካልም የሚዲያውም የስፖርት ቤተሰቡም ስፖርተኛውም ሁሉም ተረባርቦ ፍጹም ስፖርታዊ ጨዋነትን በተላበሰ መልኩ ውድድሩን ጨርሰናል። ለዚህም ምስጋና ማቅረብ እፈልጋለሁ። በአራት ስፖርት አይነቶች በተደረገው የምዘና ውድድር በአጠቃላይ ውጤት የምስራቅ ጉራጌ ዞን 3ኛ፣ የቀቤና ልዩ ወረዳ 2ኛ እንዲሁም የሀዲያ ዞን 1ኛ በመሆን አሸናፊ ሆነዋል። ከየካቲት 1 ጀምሮ ክልሉን የሚወክሉ ስፖርተኞች በአዳማ ከተማ በአራት ስፖርት አይነቶች እንደሚሳተፉም ታውቋል። ሀዲያ ቴሌቪዥንም የፍጻሜውን ዕለትና እንዲሁም በአጠቃላይ ሂደቱ ምን ይመስላል በሚል ያዘጋጀው መሰናዶ ይህን ይመስል ነበር። ከሌሎች የሀዲያ ቴሌቪዥን ፕሮግራሞች ጋር መልካም ጊዜ ተመኘንላችሁ። ሀዲዬ ዋቸሞ ሆሳና hanan shashoke sam hinchikle mulisame hurbatam mishi sam harar gibe same habish takay sam helam so lulisame hons katru nam bisam her barawach same hadab kabe nisam hadi wacha misame Abba kan baate sam dago yo yatte same